ይህ አፍቃሪ አዳኝ በርህን ሲያንኳኳ ልትከፍትለት ይገባል። ወገኖቼ እርሱ በግድ በርግዶ አይገባም። ሌባው ነው በግድ በርግዶ የሚገባው ወይም በመስኮት ዘሎ ይገባል። ጌታ ኢየሱስ ክርስቶስ ግን ፈቃድን ይጠይቃል። ብትከፍትልኝ ወደ አንተ እገባለሁ፣ ራትም አብሬ እበላለሁ ይላል። ሌላው ስለዚህ በር እንድናቅ የምፈልገው በአራተኛው ደረጃ ይህ በር ሰማይ ያደርሳል። ጌታ ኢየሱስ ክርስቶስ የሰማይ በር ነው። በእርሱ በኩል ስንገባ ብቻ ነው የዘላለም ሕይወት ሊኖረን የሚችለው። ወደ ቅድስተ ቅዱሳን መግቢያ በር እርሱ ነው። ወደ አብ ለመድረስ ብቸኛ በር እርሱ ነው። ለዘላለም ሕይወት ብቸኛ በር። ውድ ወገኖቼ በአካባቢያችን በጣም የተወደዱ ሰዎች ሊኖሩ ይችላሉ። ጥሩ ስነ ምግባር ያላቸው ጥሩ ወንዶችና ሴቶች፣ ታማኞች፣ ሰው አክባሪዎች፣ ለወላጆቻቸው የሚታዘዙ፣ የማያመነዝሩ፣ የማይሰርቁ፣ በሐሰት የማይመሰክሩ፣ አካባቢ ሁሉ የወደደላቸው ስመ ጥሩ ሰዎች አሉ። ነገር ግን አንድ ነገር እነግራቸዋለሁ። እነዚህ ሰዎች በትክክለኛው በር ካልገቡ ደህንነት የላቸው። ክርስቶስ ወደ ሰማይ ለመሄድ ብቸኛ በር ነው። ወገኖቼ ሃይማኖተኛ መሆናችን ወደ ሰማይ አደርሰንም። ታዋቂነታችሁ ወደ ሰማይ አደርሰንም። ምሁር መሆናችሁ ወደ ሰማይ አደርሳችሁም። በዚህ ብቸኛ በር ስትገቡ ብቻ ነው። እርሱ በሩን ከፍቶልናል። የራሳችን ምርጫ ነው በዚህ በር መግባት። ሁለት በር ወይም ደግሞ ብዙ በሮች የሉም። አንድ በር ብቻ ነው ወደ ሰማይ የሚያደርሰን፣ እርሱም ኢየሱስ ክርስቶስ። ክብር ለእርሱ ይሁን። ሌላው አምስተኛውና የመጨረሻው ስለ በር የምነግራችሁ ነገር በበሩ ስትገቡ የበዛ ሕይወት ትኖራችኋል። በበሩ ስትገባ የበዛ ሕይወት ትኖራለህ። የበዛ ሕይወት ይኖርሻል። ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 10 ምንድን ነው የሚለው? ሌባው ሊሰርቅ ሊያጠፋ እንጂ ስለ ሌላ አይመጣም፣ እኔ ግን ሕይወት እንዲበዛላችሁ መጣሁ ይላል። ይሄ እንግሊዝኛው ላይ ሞር አባንደንት ላይፍ ይላል። የተትረፈረፈ ሕይወት ማለት ነው። ጌታችን ኢየሱስ ክርስቶስ የመጣ ወገኖች ሕይወት ሊሰጠን ብቻ አይደለም፣ የተትረፈረፈ በሙላት ሕይወት ሊሰጠን ነው። ብዙ ክርስቲያኖች በሙላት መኖርን አልተለማመድንም። ጌታ ኢየሱስ ክርስቶስ ግን ሕይወትን በሙላት ሊሰጠን። ለልጆቹ የሚመኘው ይሄ ነው። ደስታ እንዲበዛልን፣ ሰላም እንዲበዛልን፣ ከእግዚአብሔር ጋር መልካም ግንኙነት እንዲኖረን፣ ከዚያ በኋላ ከሰው ጋር መልካም ግንኙነት እንዲኖረን። ምንም ያህል ብትጥሩ፣ ምንም ያህል ብትሰሩ ወገኖቼ ያለ ጌታ ኢየሱስ ክርስቶስ ውጤት አይኖርም። ኪሳራ ነው። ባለፈው ይህንን የዮሐንስ ጥናት ስንጀምር ትዝ ይለኛል። በሁለተኛው ክፍለ ጊዜ ነው መሰለኝ ኢየሱስን በመጀመሪያ ማድረግ እንዳለብን ተናግረናል። እርሱ የመጀመሪያ ሲሆን ሳለ ሌላው በረከት ይከተላል። እርሱን ስናስቀድሞ ሳለ በረከት ከኋላ ይመጣል። እግዚአብሔር ይባርካቸዋል። ታስታውሳላችሁ ሉቃስ ወንጌል ምዕራፍ 5 ላይ ጴጥሮስ፣ ዮሐንስና ያዕቆብ ሌሎችም ደቀ መዛሙርቶች ነበሩ። ሌሊቱም በሙሉ ዓሣ ሲያዘግሩ ምንም አላገኙም ይላል። በጣም ተስፋ ቆርጠው መረባቸውን አጥበው እያሰጡ እያለ ጌታ ኢየሱስ ክርስቶስ መጣ። ከዛ በኋላ ጴጥሮስን ጠራና ጴጥሮስ መረብህን ወደ ጥልቅ ጣል አለው። ጴጥሮስ ምን አለ? ጌታ ሆይ ሌሊቱን በሙሉ ስንደክም አደርን፣ ምንም አላገኘንም አለ። ይህ ማለት ምን ማለት እንደሆነ ጴጥሮስ የተናገረው አባባል ይገባቸዋል። ጴጥሮስ ስለ ዓሣ ማጥመድ በጣም ልምድ የነበረው ሰው ነው። ምናልባት ሲቪ ብትጠይቁት እሱ ከቅድመ አያቱ ጀምሮ ዓሣ በማጥመድ በማስገር ልምድ ያላቸው ሰዎች ናቸው። ዓሣ ደግሞ በየትኛው ሰዓትና ወቅት በደንብ እንደሚይዙ ያውቃሉ። ሌሊት ነው መልካም ጊዜ። ጨለማ ሲሆን ብዙ ዓሣዎች ይዛሉ። ምክንያቱም መረብ በሚጥሉበት ሰዓት ዓሣዎቹ የመረቡ ጥላ ስለማዩ፣ መረቡ ስለማዩ ወደ መረብ ውስጥ ዘለው ይገባል። ቀን ሲሆን በብርሃን ግን ዓሣ ማጥመድ አስቸጋሪ ነው። ስለዚህ ምን እያለ ነው ያለው? ጌታ ሆይ እኛ ሌሊቱን ሁሉ ስንደክም ያላገኘን አንተ እንዴት በቀን በጠራራ ፀሐይ ጣሉ ትለናለህ ማለቱ። ነገር ግን አንተ ካልክ እንደ ቃልህ መረብ ጣለ። ከዛ በኋላ የእግዚአብሔር ቃል ሲናገረን መረባቸው እስኪቀደድ ድረስ ዓሣ አገኘ። እግዚአብሔር ይመስገን። በጣም የሚገርም ነው። እግዚአብሔር ጌታ ኢየሱስ ታላቅ አምላክ በተፈጥሮ ላይ ኃይል እንዳለው ያሳያል። ዓሣዎቹን ከየአካባቢ ያሉትን ሰበሰበና በነ ጴጥሮስ መረብ ውስጥ እንዲገቡ አደረገ።
ከዛ ሊጎትት ሊሞክር አቃተው። ጴጥሮስና ዮሐንስን ወንድሙና ያዕቆብና ዮሐንስን ጠራቸው። ከዚያ በኋላ የእግዚአብሔር ቃል ሲናገር መረባቸው ምን እስከሚሆን እስከሚቀደድ ድረስ አወጡ ይላል። በረከት በበረከት እግዚአብሔር ይመስገን። ወገኖቼ ሰይጣን እንደዛ ነው። ጊዜያችን እንዲያባክን በከንቱ እንድናበክን ያደርጋል። ነገር ግን አንድ ነገር ልንገራችሁ፣ በጌታ ኢየሱስ ስም መረባችንን ስንጥል ፀሐይ ያንቃቃው መረባችን በአሳ ይሞላል።